አሁን ላይ በረከት ነገሮች ሁሉ እጅግ አሳሳቢና በጣም አስቸጋሪ ሁኔታ ላይ ስለወደቀ እጅግ ህይወቱ አሳሳቢ እንዲሁም ደግሞ የማይወጣው ፈተናና አዘቅት ውስጥ እየወደቀ ይገኛል። በተለይ ደግሞ ባለፈው ክፍል እንደተመለከትነው ከምኞት ጋር የቀለበት ፕሮግራም ቢያደርግም ነገር ግን ምኞትን ደስተኛ ማድረግ እጅግ ሳይችልም ቀርቷል። ከቀን ወደ ቀን የበረከት ህይወት መሰናክልና እንዲሁም ደግሞ እንቅፋት እየበዛበት ያለ ቢሆንም ነገር ግን በየጊዜው አዳዲስ ነገሮችን እያስመለከተንና እያጓጊ እየሆነም ይህ ድራማ በቀጣይነቱ እያስመለከተን ይገኛል። በተለይ ደግሞ አሁን ላይ ዙፋኔ እጅግ በጣም ጨክናለች። ትዝታም ከኪሩቤል ጋር በመሆን ሌላ ሴራን ዘይዳለች። በተለይ ደግሞ አሁን ላይ ምኞትን ከበረከት ለመነጠልና እንዲሁም በረከትን የግሏ ለማድረግ የማታደርገውና የማትወጣው ነገር እጅግ ብዙ ውጣ ውረዶችን እየወጣችና እያካሄደችም ትገኛለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ኬሮድ ክፍል 33 አበይት ትዕይንቶችን ወደ እናንተ ወደ ውድ ተመልካቾቻችን ልናቀርብላችሁ ወደን እንዲሁም በቀጣይ ክፍል 34 ላይ ሊከሰቱ የሚችሉ ቅድመ ሁኔታዎችን ለእናንተ ለውድ ተመልካቾቻችን ልንተነትንላችሁ እንዲሁም ደግሞ ልናበስራችሁ ወደድን። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው በረከት ከብዙ ውጣ ውረድና ከብዙ መሰናክል በኋላ ምኞትን ከሶስቱ እንስቶች መርጦ የግሉ አድርጓት ማለትም ለትዳር እንደመረጣት የተመለከትነው ጉዳይ ነበር። ይሁንና ይህ የተፈጠረና ምንም እንኳ በረከት ምኞትን ቢያገባትም ነገር ግን የልቧንና የፍላጎቷን ሊያሟላላት ባለመቻሉ እጅግ አሁን ላይ ምኞቴ በጣም ከባድና ከፍተኛ ህመም ውስጥ ገብታለች። ታዲያ ይህንን ህመም ለማስታገስ በአንድም በሌላ መንገድ ትሪትመንት እሷንም ለማስታገስ በአንድም በሌላ መንገድ እጅግ እየጣረና እየለፋ ያለው በረከት ነገር ግን ታዲያ በረከት አሁን ላይ ምኞትን ለማሳከም አይደለም የገንዘብ ይቅርና ነፍሱንም ለመስጠት እጅግ ቆርጦ ተነስቷል። ታዲያ ይህንን የተመለከተው ኤልሳ አባት ዶክተሩም አሁን ላይ እስከ መጨረሻ ድረስ አጎን ላይ ነኝ፣ እንዲሁም ደግሞ ለማገዝ አንተን ለመርዳት እጅግ ትብብራችን የተሻለ ደረጃም እንደሚያስፈልገው በእጅጉ አስጠንቅቆ ነግሮታል። ነገሮች አይሳከሉ ተብሎ የተረገመ ይመስል አሁን ላይ ከችግር ላይ ችግር ከመከራ ላይ መከራ እንዲሁም ደግሞ ከእንቅፋት ላይ እንቅፋት እየገጠመው የሚገኘው በረከት ነገሮች ሁሉ መሰናክሎች ሁሉ እጅግ እየበዙበትና ህይወቱም ከቀን ወደ ቀን እየተመሰቃቀለ ይገኛል። ታዲያ አሁን ላይ ምኞቴን ለማዳን ደፋ ቀና ቢልም ጫጉላዋንና የሰርጓን ፕሮግራምም ለማድመቅ ያለውንና የሌለውን ሁሉ እጅግ አሟጦ ተጠቅሞ እሷን ለማስደሰት ቢሞክርም ነገር ግን ሊሳካለትም አልቻለም። ምክንያቱም አሁን ላይ እንግዲህ ከዚህ በፊት ብርቱካን አግብቶ ህይወቱ በጣም የተበለሻሸና በጣሙኑ መሰናክል በዝቶበት እንደተለያዩ ከዛም አለፍ ሲል ደግሞ እሱን መርዛው ለከፍተኛ ህመም እንደዳረገችውና ህይወቱም በትክክል በዶክተሩ እገዛና እርዳታ አማካኝነት ወደዚህ እንደተመለሰ የምናውቀው ጉዳይ ነው። ይሁንና አሁንም ምኞቴን በእጅጉ ሲወዳትና በጣም ሲያፈቅራት እሷ እንዳትጎዳበትም እንዲሁም ደግሞ እሱም ህይወቱ ያማረ የሰመረ ይሆንለት ዘንድ እጅግ ከፍተኛ ምኞት የነበረው በረከት አሁን ላይ ግን ህይወቱ እንደ በፊቱ እጅግ ከባድና ፈታኝ ህይወት ውስጥ ገብቷል። እንደሚታወቀው በረከት ከሶስቱ እንስቶች ፈልቅቆ ምኞትን እንዳወጣትና አሁን ላይ ልክ የህይወቱ አጋር እንዳደረጋት እጅግ በጣሙኑ የሚናደዱበትና የሚበሳጩበት እነዛ የቀሩት ሁለት እንስቶች ኤልሳና ትዝታ እጅግ አሁን ላይ የራሳቸውን መንገድ በመጠቀም ይህንን ጉዳይ ለማቋረጥና ለአንዴና ለመጨረሻ ጊዜ ለመቋጨት የራሳቸውን ጥረትም እያደረጉ ይገኛሉ። በተለይ ደግሞ አሁን ላይ ትዝታ እጅግ በጣም ተናዳና ተበሳጭታ ከዚህ በፊትም ከብርቱካን ችግር ፈልቅቃ ያወጣችው በረከትን የራሷ የግሏ ለማድረግ በአንድም በሌላ መንገድ ምክንያቶችን እየዘረዘረችና እንዲሁም ደግሞ መንገዶችን እየፈለገች እዚህ ቤት ብትቆይም ነገር ግን በረከት በስተመጨረሻ ምኞትን መርጦ ምኞትን ስላገባ አሁን ላይ የሷ ሊሆን ስለማይችል እጅግ በጣም ተናዳ በጣም ተበሳጭታ ሌላ ከባድ ወንጀል ውስጥ ገብታለች። በተለይ ደግሞ ካጠገቧ እየተርመሰመሰ ያለው ኪሩቤል እሷን ሊጠቀምባት እጅግ በጣም ቋምጧል። ምክንያቱም ከባለፈው ክፍል እንደተመለከትነው በአንድም በሌላ መንገድ ዙፋንን በመጠቀም በረከትን ሊያጠምድ የነበረው ኪሩቤል በተለይ ደግሞ የዙፋን ጉዳይ በዙፋን በኩል አልሳካልህ ብሎት
ህልሙ ሳይቋጭለት በመቅረቱ ዙፋንን ቢያግታት እንዲሁም ደግሞ ዙፋን ከወላጅ እናቷ ጋር ተጣልታና እጅግ በጣም ተናዳ ወደሱ ቤት የገባች በነበረ ቢሆንም ነገር ግን እሱን ማሻፈራይ ብላ ጥላ ስለወጣችና ነገሮችን ሁሉ እንዳልሆኑ ስላበለሻሸችበት አሁን ሌላ መንገዶችን ሌላ አማራጮችን እየተጠቀመና እየፈላለገ ይገኛል። በተለይ ደግሞ አሁን ላይ ትዝታ በረከትን የግሏ ማድረግ እንዳልቻለች ሲረዳ እሷን ሊጠቀምባትና የራሱ ሴራ የራሱን ተንኮል ለማካሄድ ከፍተኛና እንዲሁም አሪፍ አጋጣሚ እንዳገኘ ይረዳል። ታዲያ ኪሩቤልና ትዝታ ይገናኙና አንድም ሴራ እንዲህ በማለትም ያሴራሉ። አሁን አንቺ እንደታመምሽ በማስመሰል መድኃኒት ሰጥሻለሁ። ስለዚህ አሁን ላይ ዙፋን እንደመረዘችና ዙፋን ልትገልሽ እንደሞከረች የሚያሳይ ይሆናል። ይህንን ሲመለከት በተለይ ደግሞ በረከት እጅግ በጣም ስለሚናደድባት በጣም ስለሚበሳጭባት አንቺ እንዴት እንደዚህ ልታደርጊ ትችያለሽ? እንዴትስ ልትገያት ትሞክሪያለሽ? በማለት በሷ ጋር ጥላቻ ሊፈጠር ስለሚችል ስለዚህ ይህ ጉዳይ ደግሞ የቤቱን ሰላምና ጸጥታ እጅግ ሊያናውጠውና ሊያናጋው ስለሚችል ይህንን ጉዳይ ተጠቅመሽ እዚህ ላይ የቆይታ ጊዜሽን ማራዘም ትችያለሽ ይላታል። ምክንያቱም ያዳቆነ ሰይጣን ሳያቀስ አይተውም ነውና ነገሩ። አሁን ላይ በረከት እጅግ በጣሙኑ እንዲከፋና ህይወቱ የተመሰቃቀለ እንዲሁም በመከራ የታጀበ እንዲሆን ስለሚፈልግ በረከት ለዚህ ጉዳዮቹ ሁሉ እየተመሰቃቀሉበት እንዲሁም ከቀን ወደ ቀን ህይወቱም በጣም ፈታኝ ሁኔታዎች እንዲገቡ እያደረጉ ያሉት ኪሩቤልና አሁን ላይ ትዝታ በጣም ሴራቸውን አጠናክረው ቀጥለዋል። ታዲያ ይህንን መድኃኒት ትዝታም በተባለችውና በታዘዘችው መሰረት ትወስደዋለች። የሰከረችና የጠጣች በመምሰል ወደ ቤት ስታመራ ይህንን የተመለከተችው የበረከት እህት ዙፋን ነገሩን እንዳታበላሽና የበረከትንና የምኞትን የጫጉላ ጊዜ እንዳታበላሽ በማለት ወደ ክላሷ አስገብታ ትቆልፍባታለች። ነገር ግን በታዘዘችውና በሰጣት ትዕዛዝ መሰረት መድኃኒቱን ተወስደውና ልክ ከአፍታ በኋላ ዙፋኔም ስትመለስ አረፋ ደፍቃ ራሷን ለማጥፋት እንደሞከረችና እንዲሁም ደግሞ ማን እንዳደረገባት ባይታወቅም ዙፋኔ ግን እጅግ ደንግጣ በጣም ተበሳጭታ እረ ድረሱልኝ በማለት ትጮኻለች። ታዲያ ጩኸቷንና እጅግ በጣም ብስጭቷን በመስማት ካጠገቧ የተገኘው ወዲያውኑ ከመቅጽበት የደረሰው በረከት ነበር። እንዴት እንደዚህ ታሪያለሽ ዙፋኔ? ቆይ አንቺ እንዴት እንደዚህ እስኮን ድረስ እንዴት ትቆልፊባታለሽ? እንዴትስ እንዲህ ችግር ትፈጥሪያለሽ? በማለት ይጮህባታል። ትልቁ የኪሩቤል ዋናው ዓላማው ኪሩቤል በተለይ ደግሞ በረከትን ማጥመድና የአባቱን ገዳዮች መበቀል ነበር። ታዲያ ይህንን ከተነጋገሩ በኋላ እጅግ በጣም ሆኖ ተከፍቶና በጣም አዝኖ በረከትም የምኞት መታመም ሳያንሰው አሁን ላይ ታዲያ በረከት ዙፋንንም እንዴት እንደዚህ ታደርጊያለሽ? እንዴትስ እንደዚህ እስከምትሆን ድረስ እንዲህ ትቆልፊባታለሽ? በማለት እጅግ ሲጮህባት ዙፋኔም እኔ እኮ እንደዚህ አላደረኩም ሰክራና እጅግ ተንገራግራ ስትመጣ በተለይ ደግሞ የእናንተን የጫጉላ ፕሮግራም እንዳታበላሽ በማለት ወደ ክላስ ያስገብቼ እጅግ ቆልፌባት አስተኝቻት ነበር። ነገር ግን ተመልሼ ስመጣ እንዲሁን አገኘዋት ትለዋለች። ነገሩን ለማብረድ ያክል እጅግ አፋፍሰው አነሷትና ውሃ ረጭተውም እንዲሁም ደግሞ ካረጋጓት በኋላ ሊጠይቋትም ማለት ከነፍሷ እንዳለችና ታዲያ በረከትም ተናዶ በቃ አሁን ተረጋግታለች እጅግ በጣምኑ እንዲሻላትም እረፍት መውሰድ አለባት ብሎ አረጋግቷት ከወጣ በኋላ አሁን ላይ ትዝታ በራሷ መቃየት ጀምራለች። ምክንያቱም አሁን ላይ ያን መድኃኒት የሰጣትና እንዲህ እንድትሆን ያደረጋት ኪሩቤል እንደሆነና ነገር ግን አሁን ትንሽም ቢሆን እየገባትና እየተረዳች ያለች ይመስላል። ምክንያቱም ኪሩቤል ያን ጉዳይና መድኃኒት የሰጣት እጅግ ለራሱ ስራና ለራሱ ሲያመቻችና እሷን ለሱ ተግባር ሲጠቀማት እንዳለ በእጅግ ቁልጭ ብሎ ይረዳታል። ወይኔ ቲቲ በቃ እንደዚሁ የቀረው ማለት ነው። በቃ ካሁን በኋላ በረከትን የራሴ ማድረግ አልችልም ማለት ነው እያለች በጣምኑ ተናዳና ተበሳጭታ ጉዳዩ እንደማይፈጸምላትና በረከትን ከዚህ በኋላ የሷ ማድረግ እንደማችል ሲገባት ኪሩቤል እየተጠቀመባት እንደሆነ በአንድም በሌላም መንገድ ያረጋገጠች ትመስላለች። ወደፊት ሌላ ምን አዲስ እንግዲህ እንቅፋትና መሰናክል ታመጣ ይሆን? ሁላችን የምንጠብቀው ጉዳይ ነው። ነገር ግን አሁን ላይ በረከት በጣሙን ያሳሰበው ጉዳይ የምኞት ህመም ጉዳይ ነው። አሁን ላይ ዶክተሩ እንደነገረው ከሆነ በጣም ከፍተኛ ክትትልና ሕክምና እንደሚያስፈልጋት ከዛም ባለፈ ደግሞ በጣም ከፍተኛ ወጪ እንደሚጠይቅ በጣም አስጠንቅቆ ነግሮታል። በረከት ይህንን ጉዳይ ሲሰማ አይደለም ለገንዘቤ ጉልበቴን እንዲሁም ደግሞ ራሴንም ብሰጣት
አልሰስትም በማለት አሁን ላይ ለምኞት ያለውን እጅግ በጣም አሳሳቢና በጣም ከፍተኛ ፍቅር ሊገልጽላትም ይወዳል። ነገር ግን አሁን ላይ ዶክተሩ ያወቀ አይመስለኝም ኤልሳ ልጁ እንደምትወደውና አሁን ላይ የት እንዳለች እንኳ የማያውቀው ዶክተሩ፣ ነገር ግን አሁንም ከበረከት ጎን ላይ ሆኖ ምኞትን ለማከምና ምኞትን ወደ ነበረ ህይወቷ ጤንነቷ ለመመለስ ደፋ ቀና እያለ ይገኛል። አሁን ትልቁና አሳሳቢው ጉዳይ ምናልባት ምኞት ከዚህ በኋላ ወደ ውጭ ሄዳ ታክማ የምትመጣበት መንገድ እጅግ ጠባብ ስለሆነ በረከት በጣም የሚፈተንበት ጉዳይ ቢሆን ይህ ነው ማለት ነው። ስለዚህ በቀጣይ ክፍል በቀጣይ ፕሮግራም የምንመለከተውና የምንጠብቀው ጉዳይ ምኞት ወዴትስ ሀገር ሄዳ ታክማ ትመጣ ይሆን? ይሻላት አይሻላት? እንዲሁም ደግሞ የሚያስፈልገው ገንዘብስ ይገኝ አይገኝ የሚባለው ጉዳይ እጅግ በጣም አሳሳቢ ነው። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እያመሰገን በቀጣይ ክፍል እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ አብራችሁን ስለቆያችሁ ከልብ እያመሰገን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ ሼርም በማድረግ እንድትተባበሩንም ካደራ ጭምር